ያንተ ልጅ ነው እያለች በቀጠለች ቁጥር ነው ከዩ ጋር እየተጫጫው ከሀይሚ ጋር መጣላት አልፈልግም ብዬ ከአንዱ አልገባም። እሜ ማን ተጫጫው አለ? አንተ እኮ ነህ ወደህ ፈቅደህ አዝናለሁ ብለህ እኮ አንተ ነው የምትጫጫው፣ እኛ አላልንም። እርጉዝ ሆነች ምን ሆነች አይመለከተኝም። በቃ ከዚህ በኋላ በደለኝ ሰው እንኳን መጥቼ መበደል አልችልም። በጣም ማበዴ ነው ማተረተንህ ማለት ነው። እንዳንተ ያከበር ነው ወንድማችን እንዲህ ልትኮራብን ይገባል እንጂ እንዲህ ልትለን አይገባም። ቡቡ ደግሞ እኔ እስክጨል ድረስ ምንድን ነው የምጠብቁት? ራሽ አንተ ላስረገዝከው ልጅም እኛ ተጠያቂ ነን እንዴ? እንደኛማ እንዳትጨልል ከጎንህ ሆነ እስከ ጥፋትህ ወደንህ ረረ ምን አይነት ጣጣ ውስጥ እንደገባው ነው። እኔ አሁን አላሳያችሁ ሁሉም ሰው እንዲቆጨው ነው ማደርገው። ግደለኝ መቼም አይቆጨኝ፣ እንዳታሳይ መቼም አይቆጨኝ። እኔ በበኩሌ ማለት ነው። የሚቆጫችሁ ሰዎች ጻፉ ኮመንት ስር፣ እኔ አይቆጨኝም። አላበዛሹም ወይ? ስነ ስርዓት ባለው መንገድ አውሪኝ። ለምንድን ነው ማልወጣው? እማምዬ እንደዚህ ችክስ ነው እንጂ ስግጥ እንጂ የምን ልቀቅ ሄደት ምልስ ማልቀስ ምናምን ደ በቃ ተረጋግተን እናውራሽ ማለት ደግሞ ቡቡዬ ሰው ለማምለጥም ብለህ ሊሆን ይችላል ፔንሲዮን ያለው ማለት ነው። ግን ፔንሲዮን ሆነ ሴቶችን ማምጣት ጥሩ አይደለም። እንዲህ ምንድን ነው? ችግር የለም። ቃቃ እኮ እየተጫወትክብን ነው ቡቡ ስንታክዝ። ለምንድን ነው ለቁም ነገር ጠርታቸው ቁም ነገር ሳታወራቸው ጥላት እንትሄዱ? ተናገርሽኝ አይደል? ተረጋጋ። ሰውን አልረዳም ካልሽ አይመለከተኝም። ደግሞ አልሄድም እያልኩ ነው። እኔ እኮ ብሩክ ሲለማመጥሽ እሺ በይ የምልሽ ለዚህ ነው። በድጋሚ እንዳትለማመጭ ነው። ግን ይሁን ምንም ማለት አይደለም። እንጂ ቡቡዬ የማናቀ ቡቡያቱን የምን ቅመሜ ስትል ከርማ ዛሬ ነይ ውጪ ሂጂ ተገልበጪ ምን ማለት ነው ደግሞ ይሄ? ከባበር ካማረህ ቡቡ አንድ ሰው ምረጥ። ሁለት ሴት ይዘህ ምንድን ነው እንዲህ የዘመኑን ወንድ አይወክልም እያልኩ ስከራከር ጭራሽ ሁለት ሰው መሀል ቆመ ትከራከር። አይምዬ ብሩክ ከወጣ በኋላ እንዴ አልጋውን አነጠፍሽው? አልጋው ስር ምን አለ ብለሽ ነው? ምንድነው ፕላስቲክ ምናምን ይሄ የሚስተዋወቀው ምናምን ማስታወቂያ የሚሰራበት ነገር አለ ብለሽ ነው? አረ የለም፣ ወፍ የለም። ተናደድሽ እኮ ግን ሀይሚ ለምን ትናደጃለሽ? ዛሬማ እኮ እናቴ ስራሽን ነው የሰራሽው። ይመችሽ። እኔ እኮ ከመጀመሪያውም ተይ አታለቃቅሺ፣ ተይ ብሩክ የሚልሽን ነገር ስሚ፣ በኋላ ሄደሽ እሱን ትለምኛለሽ ስልሽ አንቺ አሻፈረኛሽ። በቃ እንዲህ ነው ማድረግ። በቃ እንዲህ ላብላ፣ ብሩክንም ላብላ በስኪለው፣ እዩንም ላብላ በስኪላቸው። ፍቅር ስሪባቸው። ቢቀበሉ ባይቀበሉ አንቺ ምን አስጨነቀሽ? ለማን ብለሽ ታለቅሻለሽ? ኦ ማይ ጋድ ቡቡዬ፣ ከቅመሟ ጋር ከተስማማ ተስማማ፣ ካልተስማማ ደግሞ ጌራዎት አለቀ። ምንም አዲስ ነገር የለም። ምን አይነት ቪዲዮ ነው ግን እየሰራችሁ ያላችሁት? በዛ ላይ ደግሞ ይሄ ወንፊት ሹራብን ይስጠላው። ኦ ማይ ጋድ ብቡ ቤተሰብ የዛሬው ማለት ነው ሳቀው ነው የሚባለው፣ አለቀስኩ ነው ምንድን ነው የሚባለው ቪዲዮ ብቡ። እኛም ተጠያቂ ነን ጭራሽ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ወንድምየው ማለት ነው እንዴ ጭራሽ እዚህ የመጣሁበትንም ፐርፐዝ አልነግራችሁም። በዙሪያ ያሉ ሰዎች እንዴ አዳሜ ቁጭ ብላ ላይቭ ላይ ገስት ላይ ያወራችሁ ወሬ እኔ እኮ አይመለከተኝም። አታሳይ ቡቡ፣ እኔ በኔ በኩል ምንም እኔ አልጓጓም። በፈለክ ሰዓት አሳይ፣ ከፈለክም አታሳይ። እኔ ምን አገባኝ? እናንተ ብቻ አትጥፉ እንጂ እኛ ምን አገባን? ቤተሰብ ምን አገባኝ የምትሉ ኮመንት ስር ጻፉ። ምክንያቱም የመጣበትን ዓላማ ማለት ነው። አወራህን፣ ጠበቅን፣ ጥፋትክንም አምነን አታጠፋም ብለን ከጎንህ ቆመናል። እስካሁን ድረስ ምንም አልወጣንም። እኛን አይመለከተንም። ለሚመለከተው አካል መልእክትህን አስተላልፈሃል። ኦኬ ሼር እናደርግልሃለን። እንግዲህ ገስት ላይ ቁጭ ብላችሁ ማለት ነው የሚመለከታቸው አካል ዛሬ ተነግሯቸዋል እስከ ጥግ ድረስ። ከዚህ በኋላ ለማደርጋቸው ነገሮች ማንም በዙሪያዬ እንዲቆጫችሁ ነው ማደርጋችሁ ተብላችኋል። አዎ ላደረግከው ነገር ቴንኪው ስላልተባልኩ ትክክል። ይሄ ውሳኔህን አከብርልሃለሁ። ምክንያቱም በአንድ ጥፋት ያደረግከውን ነገር ሁሉ ገደር ሲከቱስ ግን ብታደርግም ደግሞ ለራስህ ነው። ለቅመሜ ነው ያደረግከው። ተደርጎልሃል፣ አድርግሃል። ያው ስለመደረግ አወራሽ እንዳትሉ የማደርገውን ነገር አላሳያችሁም ብሎናል ቡቡ። ተቆጥቶናል እኛንም ማለት ነው።
እዚህ ነገር ውስጥ እንደኛንን እንዲያስገባን አዋውና እናንተ ናችሁ ያስገባችሁት ከድሮ ፍቅረኛ ጋና ብላችሁ። አዎ አይቻለሁ፣ ላይ ብላይ ቁጭ ብዬ አይቻለሁ። ከድሮ ፍቅረኛ ጋር ናልን ብላችሁ ይሄው አስረግዞ መጣ። እሺ እናንተ ናችሁ ተወቀሳችሁት፣ እኛ አይደለንም። ቤተሰብ ሰምታችኋል። እንዲህ እያለሽ ደግሞ ጥፋቱን ትሸፍኝነታለሽ ትላላችሁ። ያጥፋ መብቱ ነው። ምን አገባኝ እንዲህ እኔ እኮ ታናሽ ነኝ ጋይስ። አረ ታላቅ ነኝ። የምን ታናሽ ነው እንዴ? ጉድፈላ። ጥፋት ሲኖር ታናሽ ነኝ ታላቅ የሚባል ነገር አለ? ግን የለም። ለማንኛውም ቡቡ ዛሬ በጣም ነው ያጠፋው ማለት ነው። ምንድነው ሃይሚን ሂጅልኝ ነይልኝ፣ ኢየሩሳሌም ሂጅልኝ ውጭልኝ ነይልኝ፣ ሴቶቹ ሲመጡ ሌላ ትሆናለህ። ምን አይነት ካራክተር ነው ያለ ቡቡ? ኧረ ጉዴ! ኦዲየንሶችን የሚያስቀይም ካራክተር ነው ያለ። በነገራችን ላይ ልንገር ብዬ ነው፣ የምሬ ነው የምነግርህ። እውነት የሚወዱ የሚሞቱልህ፣ በጣም የሚወዱ በቃ ከሰው ጋር የሚጣሉልህ እህቶች አሉ እኮ እዚህ። አንተ ረሳቸው እንዴ? ምን አስበህ ነው? መቼስ እስከ ጥፋትህ እስካሁን ድረስ እኮ እኛ ከጎንህ ነን። ከጎንህ ታውቃለህ ማለት ጥፋትህ ብታደርገውም ባታደርገውም ሰው አደረገ እያለ ብዙ አስተያየት እየሰጠህ ነው። ያንም ይሁን ብለን ታስተካክለዋለህ። እኛ ባንተ ተስፋ አንቆርጥም ብለን እያዳመጥንህ እየተከታተልንህ ነው። ዛሬ ደግሞ ጭራሽ እንዴ አልጋውም አልተመነቃቀረም ቡቡ ምን አደረገ ብለን ትናንት እኛ ቪዲዮ ሰራን። ከዛ ዛሬ ምንቅርቅሩን አወጣችሁ ሃይሚ መታ። እኛ በምንሰጣችሁ አይዲያ ነው እንዴ እናንተ የምትሰሩት? ጉድ እኮ ነው። ምንድነው ደስ ያለኝ ከዛሬ ቪዲዮ ሃይሚ እዩን በትንሹም ቢሆን አንጨርጭራታለች። ሌላው ሲቀጥል ትናንትና አባራዋት ነበር፣ ዛሬ ሃይሚ አባራለች። ዛሬ ብሩኬ መግቢያውን የሰራው ብሩክ ነው፣ የተጫነው ሃይሚ ላይ ነው። ትናንትና ሃይሚ መግቢያ ሰራች፣ የተጫነው ብሩክ ላይ ነው። ስራ ነው። ገብቷችኋል አይደለ? ምንም ቢባባሉ ስራ ነው። ነገር ግን ለኛ ለኦዲየንሶቹ በተለይ ከዛሬው ቪዲዮ ምንም ጭራሽ እስከዛሬ ድረስ እኔ በቪዲዮ አስረዳችኋለሁ የገባኝን ነገር ታውቃላችሁ። ዛሬ ግን ከጭቅጭቃቸው ከሐራካታቸው ውጪ ቪዲዮአቸው ላይ ምንም ያየሁት ነገር ትምህርት የለም። አሁን እንደተለቀቀ ባየሁት ሜቢ ስተኛ ምናምን አይቼ እንግዲህ ካለው እንግዲህ ላስረዳችሁ እችላለሁ ማለት ነው። በገባይ ልክ ብዙዎቻችሁ እኔ የምናገረውን ነገር ስለምትጠብቁ ማለት ነው ይሄን እምላችሁ ማለት ነው። ምክንያቱም ብሩኬ ምን ሊያደርግ እንዳሰበ እኔ ምንም ሊገባኝ አልቻለም። እውነት ለመናገር ማለት ሃይሚን ቀጠራት፣ እሷም ደግሞ ያችን ቀጠረች። ግን ማለት ነው ከብሩክ ጋር ሰላም ከፈለግሽ ሃይሚ ምን ማድረግ ነበረብሽ? እሷን መቅጠር አልነበረብሽም። በመጀመሪያ ምንድነው የፈለገው እሱን መጠየቅ ነበረብሽ። ትናንትና እሱ የፈለገው ነገር ከሷ ምን እንደሆነ ሳታቂ ድብልቅልቁን አውጥተሽ ሄደሻል። ኦኬ ይሁን ሂጂ፣ ችግር የለም። ዛሬ ደግሞ ለምን እንደጠራሽ አይተሽ ከዛ በኋላ ምን እንደጠየቀሽ ጥያቄውን አይተሽ ከዛ ልክ እንደ ዛሬው ትርምስምሱን ብታወጪው ማለት የሚናገርሽ ነገር ጥሩ ነው መጥፎ ነው እሱን ነገር ትቀበዩና ምን አይነት እንደሆነ ታይዋለሽ። ከዛ ግን ተቀባይነት ከሌለው ያወራሽ ወሬ በማግስተኛው ቀን እንደዚህ አይነት ነገር ብታረጊ ጥሩ ነበር። ኤኒዌይስ ችግር የለውም። ዛሬም በከፊሉ እንባሽ መልሰሻል። አይቆጭሽም። ለእዩ ማለት ነው። ለእዩ ለብሩክ አይደለም ብላችሁ ለእዩ ነው። እዩ ተንጨርጭራ ነው ተመልሳ የሄደችው። ወይ ጉድ! የእርግዝናው ነገር ነው ደግሞ ግርም የሚለኝ። ተመሳሳይ ቀሚስ ነው። አሁን ምንም የትናንትናው ትንሽ ሰፋ ያለ ነው፣ የዛሬው ትንሽ ጠበብ። ምንድነው እየጎሰጎስሽ የምትመጪው ግን እዩ ማለት ነው። በጣም እኮ ነው የሚገርመኝ። እና ዛሬ ሃይሚ ሀራካቷን ወዳችሁላታል በጣም ማለት ነው። ደግሞም ያስቅ ነበር ሀራካቷ። ጀስት እንደ ክወናም እንደ ማለት በቃ የሆነ እንዴት ነው እንደ ሀራካት በቃ አይደለ ብቻ የሆነ የሚያስቅ ነገር ካራክተር ነገር ነው የተላበሰችው የዛሬ ካራክተር። እና ብዙ ጊዜ ሃይሚ ሌላ ተቀናቃኝ ሰው ሲመጣ ብሩክን ማለት ነው መቅረብ እንደምትፈልግ አይነት ሴት ሆና ነው ዛሬ የቀረበችው ማለት ነው። ብቻዋን ስትሆን ደግሞ የሆነ የምትኮራ ሴት በቃ የሆነ ለምነኝ የምትል ሴት ካራክተሩ ነው የምላችሁ፣ ሃይሚን አይደለም። እሺ እንደዛ አይነት ሆና ነው ዛሬ አሁን የሰራችው። ሌላ ሴት የሚፈልግ ወንድ ይቺ ሴት
ለራሷ አማላም ሆነ የሆነ አውርታም ሆነ ጀንጅናም ሆነ ያው ብሩክ ስላልገባው ነው። ትንሽ ያው ይቀረው የለ ብሩክ። ለዛ ነው እኔ እውነቱን ነው የምናገረው ጋይስ። ወንድሜ ትንሽ ይቀረዋል። የሚቀረው ደግሞ ለመሰላችሁ ያው ሚዲያ ላይ ከዚህ በፊት ተጋግጦ አይታችሁ አታውቁም። ለዛ ነው። ልምድ ያለው ሰው ደግሞ ልምድ አለው። እሱ ልምድ ስለሌለው ነው። አትፍረዱበት። በዛን ሰዓት አሁን ሀይሚ ስደባብሰው እጅ መስጠት ነበረበት፣ ግን እሱ አልበገርም አለ። ሶ የሀይሚ ጅንጀና አልተመቸውም፣ አልሞቀውም ማለት ነው። ቢሞቀው ኖሮ እጅ ሰጥቶ ነበር ጋይስ። ሶ የዛን ሰዓት ሀይሚ ምን ሆነች? ልክ ፌንት የሚጣለው መድኃኒት አቀመሰችው ምናምን የሚባለውን ነገር ሀይሚ ልትሞክር ነበር ያሰበችው። አልተሳካም። እሱ እጅ አልሰጥም አለ። ብሩኬ ጠመመ በጣም ማለት ነው። እና ሀይሚ የተላበሰችው ካራክተር ዛሬ እሱን ነው። አንዲት ሴት ልጅ ማለት ባሏን የሚፈልግባትን ሴት ባሏ ወይም ደግሞ በድብቅ የሚፈልጋት ሴት አጠገቡ ሆና ማቃጠል፣ መላጥ፣ እንደዛ አይነት ሐራካት ነው ያሳየችው ዛሬ ሀይሚ። የተሰጣት ካራክተር ችላበታለች። ኦልሬዲ ሄዶባታል። እንዳይሄድ ያደረገባት ብሩክ ነው። ብሩክ ደግሞ ጀስት ብሩክ አሁን እዚህ ጋር መሆን ያለበት እሷን እፈልጋታለሁ ብሎ ነበር አይደለ? ግን በመሀል ደግሞ ተጣልቷል ከሀይሚ ጋር። ግን ደግሞ እዚህ ጋር ለስለስ ማለት ነበረብህ አንተ ማለት ነው። እንደዛ ነበር ክወናው። ግን ብሩክ እንትን አላለላትም። የሆነ ሀይሚ እየሰራችሁ ነበር፣ ግን እሱ የሆነ እንዴት ነው ወደ ሲሪየስ ነገር አድርጎ ወስዶታል። እሱ እንደዛ አልነበረ መሆን ያለበት። ለስለስ ነበር የሚሆነው። ድራማው እንደዛ ነበር የሚያምረው ማለት። እናስረዳችሁ፣ ዝሙት ውስጥ ከተዘፈቃችሁ አይቀር ያለውን ነገር እናስረዳችሁ። ነገረ ስራቸው ማለት ነው። ልክ እንደ የቱርክ ሴቶች አሉ አይደል? እንደዚህ አለ የሆነ ፊልም እንደውም ማለት ነው። እንደዚህ ሁለት ሴቶች ሆነው ምናምን የሚጨቃጨቁ ልክ እንደነሱ አይነት ሐረካት ነው ሀይሚም ተላብሳ የሰራችው። ብሩክም እንደዛ ሆኖ ነው። ግን ብሩክ እንትን አላለበትም ማለት ሀይሚ ስታወራው የሆነ ስትጀነጅ ነው ምናምን ለስለስ ማለት ነበረበት። ምክንያቱም ፍቅረኛው ናት እሷ። ይቺ ደግሞ በድብቅ የነበረች ናት። ስለዚህ እሷን ይፈልጋታል። ሀይሚን እንደሚፈልጋት ነው የተናገረው። የሚፈልጋት አይነት ከሆነ እዚህ ጋር ሀይሚ የምትሰራው ካራክተር ይችኛዋን ልጅ በቀል ይባላል እንደዚህ አይነት ነገር ማለት ነው። እና ሀይሚ በደንብ ነው የከወነችው ዛሬ እውነት ለመናገር። ቡቡ ደግሞ በደንብ ቢቀበላት ካራክተሩን ቢላበስላት እንዴት ያምር ነበር። ግን እሱ ከሁለቱም ጋር እሷን እንደሚወዳት አይነት ሆኖ እችንም እንደሚወዳት አይነት ነገር ሆኖ ነው እየሰራ የነበረው። ግን ሞር ሀይሚን እንደሚወድ አይነት አክሽን ነበር የተሰጠው። ግን አልቻልክበትም። ቡቡ የሆነ እንትን እያለ ነው፣ ቁጣ እያለው ነው። ሰው ይሄን ይመስላል ቤተሰቦች። የገባኝ ነገር በጣም ያስጠላል። ግን እንደዚህ ነው የተረዳኋቸው እኔ